ከዚህ በኋላ እያንዳንድሽ ማለት ነው እዚህ ጋር እኝኝኝ አትብላችሁ እንዳትላቀሱ። ዋ ምንድነው የሚያስለቅሳችሁ? በቃ ወይ ስሙኝ፣ ቆይ ልጨርስ። ሰኞ ማክሰኞ ተራው የኛ ነው። በቃ ዛሬ እንደፈለጋችሁት እር በሉ። ይሄ እውነት ይሁን አሁን እኛ የምንፈልገው ነገር እኔ አሁን አስተያየት ለመስጠት ነው የመጣሁት። ይሄ ነገር አብርሃም አንገት ላይ ያለው ሀብል የእውነት ፈጣሪ እሱ ጋር ከኛ ጋር ህዝቡ ጋር እንዴት እንደሚኖር አሳይቶናል። ለምን ይሄንን አንገት ወርቅ አድርጋ በልብሱ መሸፈን ትችላለች። ማንም ሰው አይከለክላትም። አጋለጣት። ገብቷቸው ፈጣሪ ደግሞ አጋለጣት። ሚዲያ ፊት ባለፈው ተከራክራ እኔ አንድ ጊዜ የሆነ ነገር አለ ብላችሁ ነው ይሄው አጥልቀዋለች። ቆይ ልንገራችሁ። አሁን ለምሳሌ የዛኔ አንዴ ብቻ አድርጌ አውልቅ፣ አንዴ ብቻ በእናትህ አንዴ ብቻ ብላ ለመነችው። እምቢ አለ። አላደርግም አለ። አንስቶ ወረወረው። እሺ ከዛ በኋላ ዛሬ ላይ ደግሞ እሱን ይዛ የሆነ እንቅልፍ መድኃኒት አስነክታ አደረገችው ኤፍሬም ጋር ሆና። ከዛስ እሱ ነገር እኮ ሸፍና መምጣት ትችላለች። አንገቱ ቲሸርቱ ይሸፍናል። ግን ፈጣሪ ከዛ ጋር ይሄንን አይዲያ ደግሞ አትስጫት ነው ወይ አይደለም? አይዲያ ትበሉና ኦልሬዲ እኮ ሚዲያ ላይ አይተናል። እግዚአብሔር አምላኩ አጋልጦ ለምን ሚዲያ ላይ የምናየው ነገር ነው። አይዲያ የምትሉት ቆይ እሷ ሸፍና ብትመጣ ኑሮ አብርሃም እውነት እሷን ፈልጎ ነው የሄደው ብለን 4 ነጥብ በቃ ደምድመን ነው ዝም የምንለው። ግን እግዚአብሔር አምላክ ባለፈው ተከራክራ ለምና ስትለምነው እምቢ ያለው ነገር ዛሬ ላይ መድኃኒዓለም በህዝብ ፊት ነው ያሳየው። ለምንድነው ሼር በፊት ይሉናል እንዴ? የሚያስበላ ነገር አይደለ? እርጉዝ እኮ ነው ልጅቷ። አቂም እኮ ያል እንዴ! የሚያስደነግጥ ነገር እኮ ነው። ምንድነው እንዴ ይሄ ነገር? አሁን ይሄ እንደሚመጣ እኮ ትላንት ማወቅ ግዴታቸው ነው። በትላንቱ ቪዲዮ ሄርሜላ፣ እኔ እኮ የገረመኝ ነገር በዚህ በኩል ኦደንስ በኮመንት በዛ በኩል ደግሞ አሚሩ አስረግጧት ነግሯታል። ግን እንኳን ማለት ነው ከእሷ ጋር ሆኖ አንድ ወርቅ ብቻ ነው አንገቱ ላይ የሚያደርገው። ግን በአንተ አንገት ላይ እየተደረገ ምንድን ነው ብላ አልጠይቀችም። እኔ እኮ ማሪ ከጠፋ 3 ቀን ነው። ይሄን እንዴት ታስታውሳለች? አልተገናኙም 3 ቀን። እሱን በቃ ሰላም ለማለት ሁኔታውን የሄርሜላ ኩራቷ ቆይ ማከለከለሽ አውሪ። የማውራቱ ብቃት ካለሽ አውሪ። ይኸው ተውልሽ አውሪ። አስጠፋሽብኝ። ምኑን አወራለሁ? ከአንጎሌ ላይ አወጣሽው። እኔ አሞኛል። እሙዬ ዛሬ እኔ በጣም ከፍቶኛል። ወላሂ እሙዬ ተናግሬ ልውረድ ማለት ነው። አዳምጡ። ታልቅሽ ይለኛል። አንዴ የሆነ አዘናዘን ነገር ይችላል። አረ ይቅር ይበላል ፈጣሪ። ምን አገባን እኛ። እነሱ ዞሮ ለሚገናኙኛ ትናንትና እኔ ያለቀስኩት እኔ ነኝ የማውቀው። ታምሜን ያደርኩት አሁን እዚህ እኛ እያሰብን ቪዲዮ እያየን ራሳችንን ከምንጎዳው ከነ አቤላ ውጪ ሌላ የምታውቁት ሰው ካለ ለምን ለዚህ ልጅ ሰው አድርገን እነዚህ 2 ልጆች ተቀጥቅጠው ይሄን ልጅ አናድንም? ማናነና ነው እህቶቹ ወንድም አለው አባት አለው። እነሱ ይጨነቁበት። ውጪ ያ ታዲያ ከላይ ላይ ምንም አትበይ። እንደዛ ካልሽ እሱ ስንቴ ነገራችሁ? ከአንድም 2 3 እኮ ነገራችሁ። ማንም ሰው እሱን እንደማያሳዝንም ሄርሜላ አታሳዝንም። እሺ ዛሬ በጣም ነው የምታሳዝነው። ማለት እንዴት ነው ታሳዝናለች? አብርሃም ሳያሳዝነ ቀርቶ ነው። አብርሃም አንዴ ተይዞ ነው። ሄርሜላ ግን በወደ ጽንሳ ላቢብቴ ታሳዝነኛለች እኮ። እንዴት ነው ማታሳዝነኝ? እኔ እንደዚህ እንትን ብዬ ስላወራው አብርሃም የኤርሜና እውነቷን እኮ ነው ያለችው። ይኸውልሽ አዚዛዬ እኔ ያልኩት እኮ አሁን ለሄርሜላም ጭምር ነው መሰለኝ አይደል እንዴ? የአብርሃም ደህና መሆን ስለ ሄርሜላ ሳወራ አብርሽን ነው ማለት ነው። አብርሽን ስለ አብርሽ ሳወራ እንደ ሄርሜላ አንድ አድርገሽ ቁጥር ሙዬ እስቲ ይሄንን እዩ አመሳስለው ነው ወይስ እንዴ ነው? ይሄው እንዳረጉበት ላ ቅንብር ነው እባክሽ ማርያም። ይሄ ቅንብር ነው ማሬ። እሱን እኮ እዚህ ቦታ ላይ አይወስዱትም፣ ራሳቸው ነው የሚሄዱት። እኔ ደርሶብኛል እኮ አውቀዋለሁ ሁሉንም ነገር። የመጀመሪያ ሄርሜላ ቤት የተለቀቀው ጋር ቪዲዮ ነው እኔ የጮህኩት። የዛኔ ፈልገው አፈላልገው እንዲያገኙት የተናገርኩት የነበረው ዛሬ ደረሰ፣ ግን ጸናበት። ልብስ ራሱ አልቀየረም እኮ ሄርሜጋ የሰራበት ልብስ እኮ ነው ለብሶ የነበረው። ይኸው ልብሱን ራሱ
ሄርሜጋ የሆነ ቀን ሰርቶ የለሽ እንደ ሻንታ አሳይ ምናምን እያለች አልነበረም? ቆሽሿን አብርሃም ቆሽሿን ድግምቱ በላይ ቤት ሰርቷል። የት አባቱ ማቀሱ እሷ ልትበቀለው ነው እንጂ ባልታደርገው አይደለም። እቺ ቅንዝረኛ፣ እቺ ብብታ ልብስ ራሱ አልቀየረም። የሄርሜጋ የነበረ ልብስ ሁሉ ለብሶ ያለው እስከ ዛሬ ድረስ። ቡዜ ለምን ቪዲዮ አልሰራችም? ወላ ለምን ለእንትን ለኦዲየንሶቿ የሆነ ነገር አልተናገረችም? ለምን ዝም አለች ቡዜ? እነሱም አኑበት ይሆናልና እኛ ከካሜራ ጀርባ ምን እናውቃለን? እኛ አይደለም ከካሜራ ጀርባ እየደረሱለት ሊሆን ይችላል። ካሜራ ደቅነው ካልመጡ በቃ ግዴታ ነው። ወላሂ ፈቲ ዛሬ ጀርባ እየተሯሯጡ ሄርሚ ወላሂ ከፍቶኛል። ከሴትዬ ጋር አሁን ድጋሜ ነው ያሰኘኝ። የሆነ 3 ሰዓት ሆኗልና እስኪ እኔማ ትናንትና እኮ ካለቀስኩ በኋላ ጸሎት አደረኩ። ሰውዬ እኔ ግን ትኬት ታምጣኔን ነው። እውነቴን ነው የምልሽ። አንቺ አንዳንዴ ግን ራሳችንን እናስተካክል። እውነቴን ነው የምልሽ። ራሳችንን እነሱ ሰው ሀገር ወይ አንቅሰሽ ነው ወይ ይኸው ዩቲዩብ ላይ እንዳለለጥፈውኛል። እኚህ ጥቦች አንዱ ዩቲዩበር ንፍጣ ማለች እንግዲህ ሳለቅስ 3 ጊዜ ነው ማለቅ ሰው ያለቀሽበትን ቪዲዮ ቆይ ዝም በይ ቆይ ይረጋጋና የአብርሽ መጨረሻ እንስማና አውርጄዋን ነው እንዴት አድርጌ እንደምሰርባት እሷንች ፈልጋታለሁ። ማንን ነው ያወራሽው? ኤፍሬም እህቴ ያለን ወንድሟ መታሰር አለባቸው። አዎ መታሰርማ አለባቸው። ግድ ይታሰራል። ቆይ ግን መልኩን እዚህ ውስጥ መልካምን የምታወራ ሰዎች ካላችሁ ሄዳ አባቱን ቪዲዮ እንድታሳይና እንድታወራው እናርግሽ። እኔ ጥሩ ሀሳብ ነው። ማርያምን ጥሩ ሀሳብ ነው። ለምን እንዲህ ሳናረግም እስኪ ትችላለች እኮ እሷ ያለችው ቡታጀራ ናት፣ ታውቀዋለች። ሄዳ አግኝታው ይሄ ሁሉ ነገር ታሳየውና በዚህ እንኳን ትተባበረን። የተንቢ ምን ነው ዝማነች? በእናትሽ የተንቢ ምን ነው ዝማነች? የተንቢ ምን ታረጋለች? ኤፍሬም መሰለሽ እንዴ? ኤፍሬም ቢሆን ነበረ። ማን ሼር አረግልሻለሁ ብለሽኝ እኮ ልክልሻለሁ ብለሽኝ ሳልክልኝ ቀረሽ። ረሳሽው መሰለኝ። ምንድን ነው እሱ? ቁጥር የማን ቁጥር? የቡዜ እኔ ነኝ ያልኩሽ። አንቺ አይደለሽም። ከአንቺ በላይ ነች። ብንሰር ወይ ግሩፕ በውስጥ እስቲ ቦት ቁጥራችን መልኩን ጀምሯል። መልኩ የምታወራ ሰዎች ካላችሁ ሰው ጨምራ ቢሆን ሽማግሌውን ይዛ እንድትሄድ እናርግ። በቃ ግሩፕ ፈልጋችሁ ከፍታችሁ ተበጫበጩ።